በምድር ላይ በነበረበት ጊዜ ያስተማረውን ትምህርት ነው ዛሬ የምንካፈለው። በሉቃስ ወንጌል ምዕራፍ 10 ላይ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል ከቁጥር 1 ጀምሮ። ሉቃስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ። ከዚህም በኋላ ጌታ ሌሎቹን 70 ሾመ፣ ሁለት ሁለትም አድርጎ እርሱ ሊሄድበት ወዳለው ከተማና ስፍራ ሁሉ በፊቱ ላካቸው። አላቸውም፣ መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩ ጌታ ለመከሩ ሰራተኞች እንዲልክ ለምኑት። ሂዱ፣ እነሆ እንደ በጎች በተኩላዎች መካከል እልካቸዋለሁ። ኮረጆ ከረጢትም ጫማም አትያዙ፣ በመንገድም ለማንም እጅ አትንሱ። ወደምትገቡበትም ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ። በዚያም የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ አለዚያም ይመለስላችኋል። በዚያ ቤት ከእነርሱ ዘንድ ካለው እየበላችሁና እየጠጣችሁ ተቀመጡ፣ ለሰራተኛ ደሞዙ ይገባዋልና። ከቤትም ወደ ቤት አትተላለፉ። ወደምትገቡባት ከተማ ሁሉ ቢቀበሏችሁ ያቀረቡላችሁን ብሉ፣ ከእርሷም ያሉትን ድሆችን ፈውሱና እግዚአብሔር መንግሥት ወደ እናንተ ቀረበች በሏቸው። ነገር ግን ወደምትገቡባት ከተማ ሁሉ ባይቀበሏችሁ ወደ አደባባይዋ ወጥታችሁ ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፍላችኋለን። የእግዚአብሔር መንግሥት ግን ወደ እናንተ እንደቀረበች ይህን እወቁ በሉ እላችኋለሁ። በዚያን ቀን ከዚያች ከተማ ይልቅ ለሰዶም ይቀልላታል። ወዮልሽ ኮራዚን፣ ወዮልሽ ቤተ ሳይዳ! በእናንተ የተደረገ ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው በአመድም ተቀምጠው ከብዙ ጊዜ በፊት ንስሐ በገቡ ነበር። ነገር ግን በፍርድ ከእናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አንቺም ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ትወርጃለሽ። የሚሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል፣ እኔንም የጣለ የላከኝን ይጥላል። 70ውን በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። ጌታ ይባረክ። የምንካፈለው የጸናው እውነተኛ ደስታ በሚል ርዕስ ነው። ሰው የጸና እውነተኛን ደስታ ለማግኘት በሕይወቱ የማይከፍለው መስዋዕትነት የለም። ማግኘት የፈለገውን ነገር ሲያገኝ ደስታው ያበቃል። ምክንያቱም ማግኘት የፈለገውን ሲያገኘው እጁ ላይ ያኔ ሌላ ነገርን አይፈልግም። እናንተ ከነበራችሁበት ቦታ እቤት ለመሄድ በጣም ከቸኮላችሁና መንገድ ላይ ምንም ነገር ሳያገኛችሁ እቤት ከደረሳችሁ የሚሰማችሁ ደስታ አለ አይደለም? አንደኛ አስባችሁ የደረሳችሁት ቦታ ላይ እዛ በመገኘታችሁ፣ ሁለተኛ በመንገድ ላይ ካለው አደጋ ተጠብቃችሁ እዛ ስለደረሳችሁ። ከዛ በኋላ እቤት ከደረሳችሁ በኋላ ሌላ ደግሞ እቅድ ታቅዱና ያ ከመፈጸሙ የሚገኘውን ደስታ ደግሞ ትጠብቃላችሁ። እና ህይወት እንደዚህ ነው። አንድን ነገር ፈልጋችሁ ስታገኙት ደስ ይላችኋል፣ ደስታችሁ እዛ ጋር ያቆማል። ከዛ ሌላ ነገር ለማግኘትና በዛ ደግሞ ደስ ለመሰኘት ሌላ ነገርን ደግሞ በህይወታችሁ ላይ ይጨምራል። ጌታ ኢየሱስ ክርስቶስ አሁን ያነበብኩት ክፍል ላይ መብቱ ነው። እሺ ወላይ ስላለ ነው እንደ ልቡ የሆነው፣ ስለዚህ መብቱ ነው። እና አሁን ያነበብኩት ክፍል ላይ ጌታ ኢየሱስ ክርስቶስ ከዚህ በኋላ ብሎ የጠቀሰው ምዕራፍ 9 ላይ ልክ እንደዚሁ ተመሳሳይ ተግባር ደቀ መዛሙርቱን ልኳቸዋል። ወንጌልን እንዲሰብኩ
የታመሙትን ጸልየው እንዲፈወሱ፣ ባጋንንት ስራት የታሰሩትን ደግሞ እንዲፈቱ ጌታ ኢየሱስ ክርስቶስ ልኳቸው ይሄንን ተግባር ፈጽመው ተመልሰዋል። ከዚያ በኋላ ደግሞ እንደገና ተራራ ላይ ይዟቸው ከወጣ በኋላ ሌላ ተግባራትን ደግሞ ሲመለከቱ እንመለከታለን። አሁን ከነኚህ ተግባራቶች በኋላ ነው ጌታ ኢየሱስ ክርስቶስ ልክ 12ቱን ሐዋርያትን በላከበት ኃላፊነት በላከበት ስልጣን እነኚህን አሁን 70ውን ሰዎች ሁለት ሁለት አደረጋቸው ይላል። 70 ሁለት ሁለት ሲሆን 35 ግሩፕ ይወጣዋል ማለት ነው። ኢየሱስ አስቀድሞ የላካቸው እርሱ ሊሄድ ወዳለበት ከተማ ነው። መቼም እንደምናውቀው የሰዎች በሀገሮች ለሀገር ዲፕሎማሲ ያደርጋሉ። ዋናዎቹ ከመላካቸው በፊት ሰዎች ተጣልተው ለማስታረቅ ሲገባ የተጣሉት ሰዎች ወዲያው አይገናኙም አይደል? ሽማግሌ እነኛንም ለብቻ እነኚህንም ለብቻ ያናገራል። ሀገሮችም ደግሞ መሪዎቻቸው አንድን ከተማ ከመሄዳቸው በፊት አስቀድመው የሚልኩት የዲፕሎማሲ ባለሙያዎች ናቸው። ዲፕሎማቶችን ይልካሉ። ዲፕሎማቶችን ሲልኩ መሪዎቹ ተገናኝተው ስለሚያወሩት ነገር ተስማምተው ዲፕሎማው ይመጣሉ። እሱ ብቻ አይደለም፣ መሪው ከመሄዱ በፊት እዛ የሚገናኙበት ስፍራ ላይ ጤናማ ግንኙነቶች አለ ወይ፣ አደጋ የሚጥል አለ ወይ፣ የደህንነት ስራዎችን በሙሉ ይሰራሉ። ለምን ስትሉ መሪ ስለሚሄድ። ልክ እንደዚህ አይነት ተግባራትን ኢየሱስ ሊሄድበት ወዳለው ከተማ አስቀድሞ መልእክተኞችን ላከ። ምን ብላችሁ ስበኩ አለ? የእግዚአብሔር መንግስት ወደ እናንተ ቀርባለች ብላችሁ ስበኩ አለ። ሁለት ሁለት አድርጎ ማለት ነው። ወደ እነዛ ከተማ ደግሞ ሲሄዱ ጌታ ኢየሱስ ክርስቶስ እንደዚህ አላቸው፣ መከሩ ብዙ ነው፣ ሰራተኛ ጥቂት ነው አለ። ስራ የበዛበት ቦታ ላይ ሰራተኛ ያስፈልጋል። የወንጌሉ አገልግሎት የወንጌሉ ስራ በጣም ብዙ ስራ ነው ያለው። በህይወቴ የምመክራችሁ አገልጋይ ሆናችሁ ጥሉ ውስጥ እንዳትገቡ፣ ስራ አትፍቱ። ወንጌሉ በጣም ብዙ ስራ ነው ያለው። ለምኑት። ማንን? የመከሩን ጌታ። ወደ ከተማ የላካቸው እንደዚህ ይላል፣ እናንተ ብቻ በቂ አይደላችሁም፣ ሌላ ሰራተኛ ያስፈልጋል፣ መከሩ ብዙ ነው አለ። መከር ማለት የደረሰ እርሻ ማለት ነው። ሊታጨድ ፍሬው ሊበላ የተዘጋጀ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ እነዚህን ሰዎች የጸሎትን ርዕስ አንድ ላይ ሰጣቸው። ስትሄዱ ያለኔ አገልጋይ ማንም የለም እንዳትሉ፣ እንዲያውም አገልጋይ ጨምርልን በሉ። ምን አይነት አገልጋይ? ተልእኮውን በትክክል የተረዳና ያወቀ አገልጋይ። ከዛ በኋላ ቀጥሎ እንደዚህ አላቸው፣ ሂዱ፣ እንደ በጎች በተኩላዎች መካከል እልካችኋለሁ። አንድ ጥያቄ ልጠይቃችሁ ለራሳችሁ ማለት ነው። ገዳይ ወዳለበት ትሄዳላችሁ ወይስ ገዳይ ካለበት ትሸሻላችሁ? እንጂ ገዳይ ወዳለበት አትሄዱ። ኢየሱስ እንደ በጎች በተኩላዎች መካከል እልካችኋለሁ አለ። ተኩላዎች እንዳሉ እያወቀ እንደ በግ ላካቸው። ምንን አስይዞ ካላችሁ ወንጌልን አስይዞ። የወንጌሉ አገልግሎት የእግዚአብሔርን ሐሳብና ፈቃድ የምንፈጽምበት ነው። የተመቻቸ ቦታና የተመቻቸ ስፍራ አይደለም። የተመቻቸው ስፍራና የተመቻቸው ቦታ የወንጌሉን አገልግሎት ፈጽመን ወደ ጌታ ስንሄድ ተልኮን በሰጠን ጌታ ዘንድ ነው ምቾት ያለን። በምድር ግን የወንጌል አገልግሎት በምቾት የምናገለግለው አይደለም። በህይወታችን ውስጥ ጨክነን የምናገለግለው ነው፣ ራሳችንን እየካድን። ጌታ ኢየሱስ ወደ ተኩላ ላካቸው እንደ በጎች። ምን ማለቱ ነው? ሊገሏችሁም ይችላሉ፣ ሊያሰቃዩአችሁ
ይችላሉ፣ ሊንቋችሁ ይችላሉ። እናንተ ግን የእግዚአብሔርን መንግስት ከመናገር ወደ ኋላ እንዳትሉ። እንደናንተ ለወንጌሉ ታማኝ የሆኑ አገልጋዮችን ጌታ እንዲሰጥ ለምኑት አላቸው ጌታ ኢየሱስ ክርስቶስ። ከዛ ቀጥሎ ሊይዙ የሚገባውንና ሊይዙ የማይገባውን ነገር ነገራቸው፣ እንዳነበብኩት ማለት ነው። አገልግሎቱ ሰምሮላቸው ተመለሱ። ወንጌልን እንዲሰብኩ ጌታ ኢየሱስ ክርስቶስ ላካቸው። ሰላም ለዚህ ቤት በሉ አላቸው። የተቀበላችሁ ሰላማችሁ ያድርበታል፣ ያልተቀበላችሁስ ሰላማችሁ ይመለስላችኋል። እውነተኛ የወንጌል አገልጋዮች እውነተኛውን የወንጌልን መልእክት ሰብከው የሚሰጡት የተሰጣቸውን ሰላም ነው። ስለዚህ ከስልጣን ጋር ነው የተሰጠን የወንጌል አገልግሎት። ለተቀበለው ይሄንን መልእክት ሰዋዊው የኔን ሐሳብ አይደለም፣ ለኔ ተገዛ እኔ ልጫነ ሚለውን አይደለም። የዚህን ወንጌል ቃል ለተቀበለ በወንጌል ቃል ውስጥ ያለውን ሰላም ይቀበላል። በቤቱ የወንጌሉ ቃል ሰላም ያድራል፣ ይኖራል። እምቢ ካለስ ወንጌልን ይመለስላችኋል። ከስልጣን ጋር ነው ኢየሱስ ክርስቶስ የላካቸው። የጸናው እውነተኛ ደስታ መቼም መንግስት ህዝብ ሲኖር፣ መንግስት አስተዳደር ሲኖር፣ መንግስት ወታደር ሲኖር፣ መንግስት ማህበረሰቡ የሚተዳደርበትና ማህበረሰቡ ሲገባና ሲወጣ ኑሮውን ደግሞ የተሻሻለ የሚሆንበትን ስርዓት ሲመሰርት ነው። አንድ ነገር፣ አንድ አካል፣ አንድ ሀገር መንግስት የሚባለው አይደለም። ካልሆነ መንግስት አይባልም። እግዚአብሔር መንግስቱን በመካከላችን ሲመሰርት ህዝብ አለ፣ አስተዳዳሪ አለ። እግዚአብሔር የህይወትን መመሪያ ደግሞ ሰጥቶናል። ይሄ ምን ይባላል ካላችሁ የእግዚአብሔር ቃል መጽሐፍ ቅዱስ ይባላል። እነዚህ ደቀ መዛሙርቶች ሰባዎቹ ተመልሰው ሲመጡ የተደረጉት ላይ ነው ትኩረት አድርጌ ማውራው። ይሄንን ወንጌል ተነግሯቸው አንቀበልም ባሉት ላይ በህይወታቸው ውስጥ የሚመጣው ጥፋት ከዚህ በፊት ከሰማይ እሳት ወርዶ ባጠፋቸው በሰዶምና በጎሞራ ተመስሎ ከነሱ በላይ የሆነ ፍርድ ነው። የወንጌሉን መልእክት የወንጌሉን ቃል አለመቀበል ማለት ራስ ላይ ፍርድን ማከማቸት ነው። እኛ ግን ክብር ለእግዚአብሔር ይሁን ከፍርድ ድነናል። የወንጌሉ ቃል ከምን አዳነን ካላችሁ ከእግዚአብሔር ዘላለማዊ ፍርድና ከእግዚአብሔር ቁጣ። በዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ ልጁ ያለው ሕይወት አለው፣ ልጁ የሌለው በአንዱ በእግዚአብሔር ላይ ስላላመነ የእግዚአብሔር ቁጣ በእርሱ ላይ ይኖራል። ሰው በእግዚአብሔር ቁጣ መኖር ከቻለ እግዚአብሔር ምን ያክል ያንን ሰው እየታገሰው እንደሆነ አስቡ። እስኪያምን ድረስ አያችሁት የእግዚአብሔርን ትዕግስት። ያላመኑት ሰዎች ላይ የእግዚአብሔር ቁጣ አለ፣ ግን ይታገሳቸዋል። ልክ እኛን ታግሶ የወንጌሉን ቃል አምነን እንደዳንን እነሱም አንድ ቀን ይድኑ ዘንድ እግዚአብሔር ይታገሳቸዋል። ደረስኩኝ የዛሬው መልእክቴ ላይ ቁጥር 16 ላይ የሚሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል፣ እኔንም የጣለ የላከኝንም ይጥላል። 3 ነገሮች አሉት አይደል? 1 እናንተ፣ 2 እኔ፣ 3 የላከኝ። በዚህ ውስጥ ጌታ ኢየሱስ ክርስቶስ እናንተን የጣለ እኔን ይጥላል ማለቱ እኔን ያክል ስልጣንን ሰጥቻችኋለሁ እያለ ይሰማል። የወንጌልን መልእክት ሰው ካልተቀበለ ኢየሱስን አልቀበልም ነው። እሱ ብቻ አይደለም እግዚአብሔርንም አልቀበልም እያለ ነው።
የወንጌል አገልግሎት ቀላል አይደለም። እኔ እዚህ ፊታችሁ የቆምኩት ታዲዮስ ብቻ አይደለሁም። ኢየሱስ የላከኝ መልእክተኛ ሆኜ ነው የቆምኩት። የወንጌሉን መልእክት ካልተቀበለ ሰው፣ እኔ የምሰብከውን ወንጌል ካልተቀበለ ሰው ኢየሱስን አይቀበልም። ኢየሱስን ካልተቀበለ ሰው የላከውን አይቀበልም። አካበድኩት አይደለ? በደንብ አካብደዋለሁ። በፊታችሁ የቆምኩት ኢየሱስ ያድናል ለማለት ነው። የዘላለምን ሕይወት ሰጥቶን ተሰብስበናል ለማለት ነው። ከክርስቶስ ውጪ ሕይወት የለም እያልኩ ነው ያለሁት። ይሄን ንግግርን አንቀበልም ሰው ካለ እኔን ከናቀ ይሄንን መልእክት እንድናገር ያደረገኝን ጌታ እየናቀ ነው። እሱን ከናቀ የላከውን ናቀ ማለት ነው። ራሳችሁን እንዳትንቁ። ይሰማል ይሰማል ይሰማል። ኪስ ያለህን ብር እያየ፣ ባንክ ያለህን የገንዘብ ትንሽነት እያየ፣ ዘርህን እያየ፣ እድሜህን እያየ፣ የትምህርት ዕውቀትን እያየ በዛ መለኪያ በወንጌል ውስጥ ያለህን ማንነት የምትለካ ከሆነ እግዚአብሔር ምሕረት ያድርግልህ። ንስሐ ገብተህ ተመለስ። ኢየሱስ አላቸው የላካቸውን፣ እናንተን ያልተቀበለ አለ እኔን አይቀበልም። ምን ማለት ነው? አገልጋዮቹን ንቆ ኢየሱስን አከብራለሁ ማለት ዜሮ ነው። አገልጋዮቹ ግን ለዘላለም የማይለወጠውን የእግዚአብሔርን እውነት በእውነተኛ ስፍራና ጽናት በታማኝነት ማገልገል አለባቸው አላቸው ኢየሱስ። ልኬያችኋለሁ። አልቀበልም ካሉ እናንተን አይደለም እኔን ነው። እናንተን ከናቁ እኔም አልሄድም። እኔ ካልሄድኩኝ ደግሞ የላከኝን አያገኙትም አላቸው። ራሳችሁን እንዳትንቁ። ይሰማል ይሰማል። እንዳመናችሁ ነበረ ሞታችሁ ወደ ጌታ የምትሄዱት። ያላችሁት እዚህ በሕይወት ያለነው እዚህ ወንጌልን ለመናገር ነው፣ ኢየሱስን ወክለን። ትዝ ይላችኋል በሉቃስ ወንጌል ላይ ስትገልጡ ምዕራፍ 16 ላይ ኢየሱስ ምሳሌ ሰጠ አይደለም? ስለ አልዓዛርና ስለዛ ሀብታሙ ሰውዬ ሞተው ሰማይ ሄደው በአብርሃም እቅፍ አልዓዛር ሆነ። ያ ባለጠጋ ሰውዬ ደግሞ በሲኦል እሳት ይሰቃያል። አልዓዛርን ላከው ለወንድሞቼ ሲለው ሕግና ነቢያት አሉላቸው። ሕግና ነቢያት ቢኖሩም አንድ ሰው ከሞት ተነስቶ ሲል ሕግና ነቢያትን ሰው ካልሰማ ሰው ከሞት ተነስቶ ቢሄድም አይሰማም። ምን ማለት ነው? ከሞት ተነስቶ ቢሄድም የሕግና የነቢያትን ቃል ነው የሚናገረው። በሕይወት ያሉትም የሕግና የነቢያትን ቃል ነው የሚናገሩት። ስለዚህ ለነሱ ሕግና ነቢያት አሉላቸዋል። ኢየሱስ አለ የሚሰማችሁ እኔን ይሰማል። ምን ብለን ነው የምንናገረው? ከጌታ ከኢየሱስ ክርስቶስ በቀር ለዓለም መድኃኒት የለም። አንድ መድኃኒት አለ፣ ኢየሱስ ክርስቶስ። በእርሱ በማመን በስሙ በማመን የኃጢአትን ስርየት ይቀበላል። ሰው በገንዘብ ለሚያገኘው ነገር ነው አይደለም የሚጋጋጠው፣ የሚሞተው፣ ዋጋ የሚከፍለው። በእምነት ለሚያገኘው ነገር ግን ያቀለዋል። ሌላ ስላቀለለ እኛ ግን አናቀለውም። በኢየሱስ ክርስቶስ አምነን የኃጢአትን ስርየት ተቀብለናል። አሜን አትሉ? ኢየሱስ እንደዚህ አላቸው። ቀጥሎ እንደዚህ አሉ። በጣም የሚገርመኝ ተልኳቸውን ጨርሰው ሲመለሱ እንደዚህ አሉ። ሰባውም በደስታ ተመልሰው ቁጥር 17 ጌታ ሆይ
አጋንንትስ እንኳን በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም አላቸው። ተልኳቸውን ፈጽመው ወደ ጌታ ኢየሱስ ክርስቶስ ሲመለሱ ኢየሱስ ክርስቶስ ሲያገለግል ያዩ የነበሩትን እነሱም በአገልግሎታቸው በጌታ በኢየሱስ ክርስቶስም አጋንንት ሲወጣ አዩ። ደስ አላቸው። ሲመለሱ ለኢየሱስ እንደዚህ ያሉት፣ በደስታ ተመለሱና እንደዚህ ያሉት፣ ጌታ ሆይ በስምህ ተገዙልን። እነማ? አጋንንቶች። ኢየሱስ ክርስቶስ ነው አጋንንት ሲያስወጣ ያዩት። አሁን እነሱ በአገልግሎታቸው በሕይወታቸው ውስጥ የኢየሱስ ክርስቶስን ተልእኮ ፈጽመው ሲመለሱ በደስታ ለኢየሱስ አሉት። ኢየሱስ በስሙ አጋንንት እንደሚወጣ ያውቃል አይደለም? ግን እነሱ ፈጽመውት በሕይወታቸው ተግባራዊ ሕይወት አይተው አያውቁም። ሲመጡ ለጌታ ነገሩ፣ ደስ እያላቸው ተገዙልን። እኛም ቻልን ነው ንግግሩ፣ አደረግነው። ኢየሱስ እንደዚህ አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁት። እነሱ ሲወድቅ አላዩትም፣ በስሙ ተገዝቶላቸው ነው። ስልጣን ሰጥቷቸው ነው የሄዱት። ልብ በሉ፣ እንደ መብረቅ የሚለው ቃል የተነጻጸረ ቃል ነው፣ ማነጻጸሪያ ቃል ነው። በጣም ብዙ ሰዎች የተሳሳተ ነገር ሲናገሩ ሰማለሁ። ሰይጣንን በጣም ነው የሚያቀሉት። ሰይጣን የቀለለ አይደለም። በጣም ልብ ብላችሁ ስሙ። ዓለምን ሁሉ ያሳተ የዚህ ዓለም አምላክ ተብሎ የተጠራ ኢየሱስ ክርስቶስን ከትልኮ ለመመለስ ስገድልኝ ያለው ዓለምን ሁሉ ያሳተ ነው። ኢየሱስ አለ እንደ መብረቅ። ልብ በሉ፣ አንድ መብረቅ ሲመጣ ይዞት የሚመጣው ሙቀቱ 30,000 ዲግሪ ሴንቲግሬድ። እሱ ፊት ማን ይቆማል? አሸዋን ወደ መስታወት የሚለውጥ ነው። ምድር 16 ሚሊዮን ጊዜ በመብረቅ ትመታለች። እቺ የምንኖርባት ምድር በአንድ ዓመት ውስጥ። ሰይጣንን እንደ መብረቅ ሲወድቅ ሲያየው አይቶት ያልተጎዳ ኢየሱስ ብቻ ነው። ሲወድቅም ያየው ኢየሱስ ክርስቶስ ነው። ሌላን ሰው ብትጠይቁት ስለ ሰይጣን በጌታ ያልሆነ ስትጠይቁት ይፈራዋል። ለምን ስትሉ በርግማን የሌላውን አፍ ሲያጣምም አይቶታል። ረጋሚዎች ወጥተው እርግማን ቃላቸውን የሚፈጽመው ማን ነው ካላችሁ ሰይጣን ነው። ለምን ካላችሁ በርግማን ውስጥ የሚፈጽመው ኃይል አለ። ማ ካላችሁ ሰይጣን። ኢየሱስ እንደ መብረቅ ሲወድቅ አየውታል። በጣም ቀጥሎ ያለው ላንብብላችሁ፣ ስሙት። እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ። በምን ሁሉ? በጠላት ኃይል አለው ሰይጣን። ኃይል የሌለው አይደለም። እኛ ፊት ኃይሉ የቀለለው ከምን ምንድነው ካላችሁ ከኢየሱስ ክርስቶስ የመስቀል ሥራ የተነሳ ነው። ቤተ ክርስቲያን ግን የሰይጣንን ኃይል አታቀለውም። ከዚህ ክፉ ኃይል ትውልዱ እንዲጠበቅ ትናገራለች። ኃይል አለው ሰይጣን። በዚህ ኃይል ላይ ግን ስልጣን ተሰጥቷል። ይሄ ኃይል የእግዚአብሔር ነኝ ብሎ ራሱን ደብቆ ይገልጣል። ይሰማል። እዚህ ላችኋል ሐዋርያት ሥራ ምዕራፍ 8 ላይ ስምዖን ጠንቋዩ
የሚያደርገው ተግባር ምን እየተባለ ነው የሚገለጠው? ታላቁ የእግዚአብሔር ኃይል። ግን ምንድነው? ጥንቆላ። ኃይሉን የሚገልጠው ሰይጣን፣ ግን የሚጠራው እግዚአብሔር። ይሰማል? እውነተኞቹ አገልጋዮች ሲሄዱ የእግዚአብሔር ስምን በስፍራው አከበሩ። ጠንቋዩ በእግዚአብሔር ስም ይነግር ነበር። በእግዚአብሔር ስም የሚነግድ ኃይል ሁሉ በኢየሱስ ስም የፈረሰ ይሁን። ኃይል አለው። በዚህ ኃይል ላይ ኢየሱስ ስልጣን ሰጥቶናል። እንዲያውም የቆሮንቶስ መልእክት ላይ ስናነብ እንደዚህ ይላል፣ ሰይጣን የብርሃን መልአክ ለመምሰል ራሱን ይለውጣል። ማን ነው የሚለውጠው? ሰይጣን። ለምን ካላችሁ የመላእክትን ዓለም በደንብ አድርጎ ያውቀዋል። የኖረበት ነው፣ የተጣለበት ነው። ኪሩብ ሆኖ ተቀብቶ የእግዚአብሔር ክብር ይሸፍንበት የነበረበት ነው። ራሱን ይለውጣል። እውነተኛውን ኃይል ይዘን ስንገለጥ በእግዚአብሔር ስም የሚነግደው ይመታል አላቸው ኢየሱስ። እንደ መብረቅ ሲወድቅ አየሁት። እነሱ ከሰው መውጣቱን ነው የሚያውቁት። የተሰጣቸው ኃይልን ረስተውታል። ትኩረት አላደረጉበትም። ያ ኃይል ከምን እንደመጣ ኢየሱስ በጣም በትኩረት ሲናገራቸው ዛሬ የምናገረው እሱን ክፍል ነው። ቀጥሎ እንደዚህ ይላል፣ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ። ሲወድቅ አይቼዋለሁ። ኃይል አለው። በኃይሉ ላይ ስልጣን ሰጥቻችኋለሁ። ስመለከታችሁ ደስታችሁ የተመሰረተው እሱን ማስወጣት ላይ ነው። ግን እሱን እንድታስወጡ ያደረገው ኃይሉ ምንጩ ምንድን ነው አላችሁ? ስማችሁ በሰማያት ስለተጻፈ ነው። ሃሌሉያ ሃሌሉያ። ስማችሁ በሰማያት ስለተጻፈ መዳናችንን እያቀለለ ያለ መንፈስ እግዚአብሔር ይገልብጠው። ክርስቲያንነታችን መገለጫ ምንድነው ካላችሁ በክርስቶስ ኢየሱስ በማመን ያገኘነውን የዘላለም ሕይወት ጠብቆ መኖራችን ነው። ይሰማል? ተገዙልን። ደስ አይበላችሁ። አጋንን ስለተገዛ ደስ አይበላችሁ። ስለወጣ ደስ አይበላችሁ። እየሸወዳችሁ ነው። ከመዳናችሁ ደስታ ላይ ትኩረታችሁን እየወሰደ ነው አላቸው ኢየሱስ። ደስታችሁ እዛ ላይ አይሁን። ስማችሁ በሰማይ ስለተጻፈ በዚህ ደስ ይበላችሁ። ተስተካከሉ። እይታችሁ ይስተካከል። አመለካከታችሁ ይስተካከል። ዕውቀታችሁ ይስተካከል። የሰጠዋችሁ ተልእኮ የተስተካከለ ይሁን። መዳናችሁ ላይ ቁሙ። ደስታችሁን ያዙ። አገልግሉ። ምንም ይሁን ምንም አገልግሉ። የደስታችሁ ምክንያት መዳናችሁ ላይ ይሁን። ስማችሁ በተጻፈበት በሕይወት መጽሐፍ ላይ በዚያ ላይ መስርቱ። አገልግሉ። ግን ደስታችሁ እንደዚህ ስለሆነ እንደዚህ የጩኸት የደስታ ልካችሁ ከጮኻችሁም ስማችሁ በሕይወት መጽሐፍ በመጽሐፉ ይሁን። አስተካከላቸው። እባብና ጊንጡ በጠላት የሚመሰሉ ናቸው። መርዝ ይዘው የሚዞሩ ተናዳፊዎች፣
በእነሱ ላይም ስልጣን ሰጥቻቸዋል። ግን ስልጣኑ ምንጩ በመዳናችሁ ነው። በመዳን ያገኘነውን ተራራ ላይ ወጥቼ በምናምን በተቀባባ ንግግር ሊሸፍኑት ኖ፣ በመዳናችን ላይ የተመሰረተ ነው። በክርስቶስ ኢየሱስ በማዳን ሥራ ላይ የተመሰረተ ነው። የጸናውን እውነተኛውን ደስታችሁን ጠብቁ። መናፍስ ስለተገዙላችሁ ደስ አይበላችሁ። ስለተገዙላችሁ ዋናው ደስታችሁ ስማችሁ በሕይወት መጽሐፍ ስለተጻፈ ነው። ለምን? ማቴዎስ ወንጌል ምዕራፍ 7 ላይ ሄደንና አንብበው። እንደዚህ ነው የሚለው፣ ላንብበው። ቁጥር 13 ጀምሬ ላንብበው። በጠበበው ደጅ ግቡ፣ ወደ ጥፋትም የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠበቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችት በለስ ይለቀማልን? እንግዲህ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍም ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ከፍሬያቸው ታውቋቸዋላችሁ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላወቃችሁም፣ እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። አገልግሎት ዋስትና አይደለም። የድነታችንን ደስታ ካልጠበቅን ሰይጣን ሹሩሩ 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 እያለን ነው የሚያስወጣ። አንድ ተረት አለ አይደለም? ጨው ውሃ ልትቀዳ ወንዝ ሄደች፣ ቀርታ ተመለሰች፣ ማሟች። እንቁራሪትን መግደል ከፈለጋችሁ በቀዝቃዛ ውሃው አስቀምጣችሁ እሳት ላይ መጣድ ነው። ትኩስ ውሃ ላይ ብታስቀምጧት ዘላ ትወጣለች። ትክክለኛ የህይወት መስመር ላይ እንዳለን በምን እናውቃለን ካላችሁ፣ ስማችን በተጻፈበት በህይወት መጽሐፍ ያለንን ደስታ ከነጠቀን፣ እኔ እኮ ደስተኛ ህይወት አይደለም እየመራው ያለሁት እያለ ሰው አጋንንት እያስወጣ ከሆነ ቆሞ ራሱ መፈተሽ አለበት። ከጸናው እውነተኛ ደስታ የወጣን ህይወት ይዞ አገልግሎት ከንቱ ነው አላቸው ኢየሱስ። በመጀመሪያ የዳናችሁበት ደስታ ላይ ቁሙ። ስማችሁ በህይወት መጽሐፍ እንደተጻፈ እንደዳናችሁ፣ እግዚአብሔር እንዳዳናችሁ እርግጠኛ ሁኑ። ጸንታችሁ ቁሙ። ከዛ በኋላ አገልግሉ። ከእውነተኛው ደስታ ረግጣችሁት ትኩረት ሳታደርጉ እተነብይባለሁ ብትል ያንተ ትዕቢት ነው እንጂ ትንቢት አይደለም።
ውጣ ብለህ ቢወጣ ያንተ ማስወጣት ከንቱ ነው። እኔ በህይወቴ እኔን ያላዳነ አገልግሎት ማገልገል አልፈልግም። አገልግሎት የምፈትሸው ከኔ ነው። እኔ እርግጠኛ ነኝ ወይ መዳኔ? እግዚአብሔርን ጠብቁ። እኔ ራሴ ጸንቼ እየጠበቅኩት ነው ወይ? ከራሴ ጋር ታገላለሁ። የጸናውን እውነተኛውን ደስታዬን ምንም ነገር እንዲነካብኝ አልፈልግም። ህይወቴንም ባገኘሁትና ባጣሁት ማንም ሰው ሚዛን ላይ አውጥቶ ክርስትናዬን እንዲለካ አልፈቅድለትም። እኔ ጌታዬ ኢየሱስ የነገረኝ ስምህ በሕይወት መጽሐፍ ተጽፏል ብሎ ነው። ጠብቀኝ እመጣለሁ ብሎኝ ነው። መኪና ገዛላለሁ አላለኝም። ቤት ገዛላለሁ አላለኝም። ምንም አላለኝም። ያለኝ አንድ ነገር ነው። ጠብቀኝ እመጣለሁ ብሎኛል ጌታ። ስምህ በበጉ መጽሐፍ ተጽፏል ብሎኛል ጌታ። አንድ ቀን በክብር እመጣለሁ ብሎኛል ጌታ። ኃይል የሰጠው ስለ ዳንክ ነው ብሎኛል ጌታ። ኃይሉ አጋንንት እየወጣው ነው ጌታ ካንተ ጋር ነው እያለ እየሸወደኝ ዘላለምን እንዲያበላሽ አልፈቅድም። ምክንያቱም ይሄ አጋንንት የሸወዳቸው ሰዎች ናቸው። ጌታ ከነሱ ጋር እንዳለ ያስመሰለ ይወጣል ከሰው። እነሱስ ድነታቸውን ወስዷል፣ ደስታቸውን ወስዷል። አገልግሎት ላይ አሉ፣ ትንቢት ይናገራሉ። እንዴ በስም አገለገልን ጌታ። እኔ እኮ አላቃችሁም። ሰይጣን እየሸወደ ይወጣላቸዋል። ትንቢት ነው እየተናገሩ ተፈጸመ ያሉ እየመጡ ይመሰክራሉ። የእግዚአብሔር ሰለእነን ብሎልኝ እንትን ብሎልኝ ቀብቶልኝ ወስጄ እንትን ብዬ ምናምን ሰውየውን ከሕይወት መጽሐፍ አስወጥቶታል። ከዚህ በላይ ኃይል አለ እንደ ሰይጣን እየሸወደ ከእግዚአብሔር ቤት ድነትን የሚነጥቅ ስልጣን ላይ ብቻ አስቀምጦ ሕይወትን የሚነጥቅ ከዚህ በላይ ክፋት አለ ወይ የሰይጣን? ከዚህ በላይ የሚያታልልበት የሚሰራበት ኃይል አለ ወይ የሰይጣን? ዛሬ እግዚአብሔር እንድንነቃ ይፈልጋል። የጸናውን እውነተኛውን ደስታችንን እርሱም ስማችን በሕይወት መጽሐፍ የተጻፈበትን ደስታ ይዘን ጸንተን እንድንኖር እግዚአብሔር ይፈልጋል። ማንም ሰው ሕይወታችሁን እንዲለካ እንዳትፈልቁ። በክርስቶስ ያገኛችሁትን በመስቀል ሥራ የወለዳችሁን የኢየሱስን ሥራ ማንም እንዲያቀልባችሁ እድል እንዳትሰጡ። እሱ ትቶት እናንተንም ሊያስተው፣ እሱ ጥሎ እናንተንም ሊያስጥል፣ እሱ ንቆ እናንተንም ሊያስንቅ፣ እሱ ገፍቶ እናንተንም እንድትገፉት የሚያደርገውን ይሄንን የሕይወት ቃል ለማንም እድል እንዳትሰጡ። የጸናውን እውነተኛ የመዳን ቃላችሁን ያዙ። የበጉ መጽሐፍ የሚባል አለ። ራእይ ምዕራፍ 21 ላይ ሄዳችሁ አንብቡ። ራእይ ምዕራፍ 20 ላይ አንብቡ። የሕይወት መጽሐፍ ይለዋል። የቱ? ስማችን በሕይወት መጽሐፍ የተጻፈበትን፣ የቱ ፍጻሜያችን ከእግዚአብሔር ጋር የሆነበትን፣ የቱ በጉ ብርሃኗ የሆነችው አዲሲቷ ኢየሩሳሌም ከሰማይ የምትወርደው እዚያ ለዘላለም የምንኖርበት የመዳናችን እውነተኛው ደስታ፣ የጸናው ደስታ፣ እሱን ጠብቁ። ለራሳችሁ እንኳን እድል እንዳትሰጡት። ለራሳችሁ ጳውሎስ አላረ ስጋዬን እየጎሰምኩ አስገዛዋለሁ አላረ። ይሄ ስጋ ትዕቢተኛ ነው፣ ይፋንናል። የእግዚአብሔርን እውነት ሊያስጥል ሲነሳ ጎስሙት። ጌታዬ እጠብቃለሁ። ጳውሎስ አለ በድንኳን ውስጥ ሆነን እንቃትታለን አለ። ይሄ ድንኳን
ሊፈርስ የተዘጋጀ ጌታን አላከብርም ሲል ጎስሙት። ጌታን ጠብቃለሁ፣ እኔ እግዚአብሔር ማደሪያ ነኝ፣ እኔ እግዚአብሔር መቅደስ ነኝ፣ ጌታዬን ጠብቃለሁ እያላችሁ የጸናውን ደስታችሁን ጠብቁ። መኪና ትገዛላችሁ አልላችሁ፣ ለዘላለም አላችሁ። በባንክሽ የሆነ ብር አልልሽም፣ ለዘላለም አልልህም፣ ለዘላለም። የዳናችሁበትን እውነት ጠብቁ። የዳናችሁበትን ደስታ ጠብቁ። ይሄ ደስታ ኪስ ባዶ ሆኖ ዓለምን ሁሉ የተቆጣጠርክ እንዲመስል የሚያደርግ ነው የእግዚአብሔር አብሮነት። ይሄ ደስታ ማንም ቢገፋ እግዚአብሔር ተቀብሏል። ማንም ቢጠላ እግዚአብሔር ወዶሃል። እንጸልይ። ሃሌሉያ።